ነፍስ ይማር በሏት ቤተ ክርስቲያንን የወላድ መሃን የሆነችውን ልጆቿ እንደ ቅጠል ረገፉባትን ልጆቿ አምነዋት በደጇ በተሰባሰቡ ወንጀል ሆኖ መታረድ። የሰው ልጅ እንስሳ እንኳን ሲታረድ ቶሎ ብለ ነፍሱን አጥፋው ይባላል። ሲያጓራ ያሳዝናል። የሰው ልጅ እየታረደ ያጓራ። አቤት አበስ ገበርኩ ምን ጭካኔ ይሆን? አረ ከየት ተማርነው? አረ ማን ያስተማረን? አረ የነን ክፉ ማን ያስተመለከተን? ወገኖቼ አረ ኢትዮጵያ ያልነበረም ባሏ፣ አረ ኢትዮጵያ ያልነበረ ምግባሯ። የተራበ እኮ የምታበላ ነበረ። እንግዳ እኮ የምትቀበል ነበረ። ኦርቶዶክስ መሆን ወንጀል በሆነበት ዘመን እነሱ እየታረዱ እኛ ግን እዚህ ልንላለን። መቼውን የምናለቅሰው? መቼውን የምናነባው? መቼውን ለወገኖቻችን በጽሞና አንድ ጊዜ ለአንድ ደቂቃ እንባችን የምናፈሰው ለመቼ ይሆን? የሰው ልጅ ሀገር ሰላም ብሎ በተኛበት 120 ሰው በአንድ ቀን መሞት። መንፈስ ቅዱስ አሐዱ አምላክ አሜን። ስብሐት ለእግዚአብሔር ለዘአብጽሐነ እስከዛቲ ሰዓት። ምስጋና ለእግዚአብሔር ይሁን በሰማይ በምድር ላለው ለአምላካችን ለመድኃኒታችን ለኢየሱስ ክርስቶስ ክብርና ምስጋና ለእሱ ይሁን። ዛሬ የምናከብረው ታላቅ በዓል አለ በቤተ ክርስቲያናችን መሰረት። ይህ በዓል የጻድቁ አባታችን ገብረ መንፈስ ቅዱስ። ገብረ መንፈስ ቅዱስ ማለት የመንፈስ ቅዱስ አገልጋይ ማለት ነው። አንድም ገብረ ሕይወት፣ ገብረ ሕይወት ማለት የሕይወት አገልጋይ ማለት ነው። ይሄን ስም ያወጣላቸው ሊቀ መልአኩ ቅዱስ ገብርኤል ነው። ይሄን ስም ያወጣላቸው የተወለዱት በግብፅ ነው። እናታቸው አቅሊስያ አባታቸው ስምዖን ይባላል። ከደጋግ ቤተሰብ የተገኙ እግዚአብሔር የሚፈሩ እግዚአብሔርን የሚያከብሩ ነገር ግን ልጅ በማጣት ለብዙ ዘመናት ይተክዙና ያለቅሱ ነበር። ፈጣሪያቸውን በጾም በጸሎት በስግደት በመውደቅ በመነሳት ተስፋ ሳይቆርጡ እግዚአብሔርን ይጠይቃሉ። 30 ዓመት ሙሉ ልጅ አልነበራቸው። ስንት ዓመት አልኳችሁ? 30 ዓመት ልጅ አልነበራቸው። ልጅ በማጣት ተስፋ አልቆረጡ። ከበጎ ስራቸው ከበጎ ዓላማቸው ዝንፍ ሊሉ አልፈቀዱ። ዝንፍ አላሉ። በእግዚአብሔር ተስፋቸው አልተሟጠጥም። እግዚአብሔር አንድ ቀን ታሪክ ይቀይራል። እግዚአብሔር አንድ ቀን ቋጠሯችን ይፈታልናል። እግዚአብሔር አንድ ቀን ልጅ ይሰጠናል ብለው በእግዚአብሔር ተስፋ ያደርጉ ነበር። ዛሬም እኔም ማላቃችሁ ጻድቅ የሚያውቃችሁ ትዳር መስረታችሁ ግን ፍሬ ያጣችሁ አባቶች፣ እናቶች፣ ወንድም እህቶች እግዚአብሔር በምሕረት ዓይኑ ይመልከታችሁ። አንዳንዶቻችን ደግሞ አለን ያረገዝን የመከራ እርግዝና ያዝን፣ ጤና በማጣት ያረገዝን፣ ስራ በማጣት ያረገዝን፣ ሰላም በማጣት ያረገዝን፣ የሰው በታች መሆን ያስረገዘን። መቼ ይሆን የምገላገለው እንደ ሰው ቆም የምሄደው? መቼ ይሆን ከሰው እኩል የምቀላቀለው የምትሉ ትኖራላችሁ። ቋጠሮ መፍታት የሚችል የጻድቁን አባትና እናት የጎበኘ እኔና እናንተን ይጎብኝን። አገራችን ይጎብኛት ወገኖች። አገራችን ማርግዛለች፣ ቤተክርስቲያን ማርግዛለች። የመከራ እርግዝና
የመከራ ልጅ ይወለዳል። ጊዜውን ሰዓቱን ጠብቆ ከእናቱ ማህፀን ይወጣል። አገር ኢትዮጵያና ቤተክርስቲያን ግን ዛሬ ማርገዛለች። መቼ እንደምትወልድ ግን አይታወቅም። የመከራው ዘመን ረዝሟል። እኛም በቤቱ ሆነናል። ከመቼ ነው? የእኛም ኃጢአት ለቤተክርስቲያን ተረፋት፣ ለማህተብ አሳሪው ተረፈው፣ ነጠላ ለባሽ ተረፈው። እኛም ይሄ ህመም ግን አልታወቀንም። ዛሬም እናሾፋለን በቅዱሳን መድረክ ላይ ቆመን። ዛሬም ዋጋ እየተከፈለ በዘመናችን እናት አባቶቻችን ዋጋ እየከፈሉበት ያለ ዕድሜያቸው ኦርቶዶክስ መሆን ወንጀል በሆነበት ዘመን እነሱ እየታረዱ እኛ ግን እዚህ ልንላለን። መቼውን የምናለቅሰው? መቼውን የምናነባው? መቼውን ለወገኖቻችን በጽሞና አንድ ጊዜ ለአንድ ደቂቃ እንባችን የምናፈሰው? ለመቼውን? ምን እስክንሆን ድረስ ነው? ምን እስክንሆን ድረስ ነው የማናለቅሰው? አይገደንም እንዴ? የሞተው እኮ ወንድም ነው። የሞተችው እህትሽ ነች። የሞተው ባትወልጅም ልጅሽ ነው እኮ። ዛሬም ከበሮ መምታት፣ ዛሬም እልል ማለት፣ ዛሬም ማጨብጨብ በመከራው ዘመን፣ ሰው በሚሞትበት ዘመን መሬት መሸከም እስኪያቅታት ድረስ እየተሸራንተተ የሰው ልጅ አገር ሰላም ብሎ በተኛበት መሬት ተንሸራቶ ውጦት 120 ሰው በአንድ ቀን መሞት፣ በአርሲ 24 ሰው በአንድ ጉድጓድ መቀበር። ከዚህ በላይ መቼ ነው የምናለቅሰው? ምን ስንሆን ነው? ቤታችን በሕገወጥ ሲፈርስብን፣ መኪናችን ከቆመበት ስናጣው፣ ሞባይላችን ሲሰረቅ፣ ከስራ ስንባረር፣ ያን ጊዜ ነው የምናለቅሰው ማለት ነው። እባካችሁ እባካችሁ እኚህ ደጋግ ቤተሰቦች እግዚአብሔርን የሚፈሩ እግዚአብሔርን የሚያከብሩ እግዚአብሔርን በጸሎት ጠየቁ። መልካቸው ያማረ በእግዚአብሔር ዘንድ ታስበው ያሉ ለምክንያት የዘገዩ ገብረ መንፈስ ቅዱስ መጋቢት 29 ቀን ተጸነሱ። ታኅሳስ 29 ቀን ተወለዱ። ከጌታ ልደት ጋር አንድ ላይ ሆኑ። ወገኖቼ እኚህ ጻድቅ ሲወለዱ ታሪኩ ሰፊ ነው። ሰዓት አልቆቷል። ደክማቸዋል፣ ዝላቸዋል። ይገባኛል። እናንተ ቦታ ብሆን ምን ያክል ቋቋመዋለሁ ፀሐዩን። ሰው ጨካኝ ነው። እግዚአብሔር ግን ቸር ነው። ዳመና አደረገላችሁ። እግዚአብሔር በምሕረት ዓይኑ አሁን የሚመልከተን ወገኖቼ፣ የሚነድብን እሳት እሱ ያብርድልን፣ እሱ ያብርድልን። ወገኖቼ በተወለዱ ቀን ብዙ ተአምራት ተደረገ። በግብፅ እግዚአብሔርን ሕግና ሥርዓት እየጠበቁ የእናታቸውን ጡት ሳይጠቡ 300 ዓመት እግዚአብሔርን እያገለገሉ ኖሩ። ጌታችን መድኃኒታችን ኢየሱስ ክርስቶስ ጻድቁ አባታችንን ወደ ሌላ ሀገር ፈቀቅ እንዲሉ ብርሃን እንዲያበሩ እግዚአብሔር መልአኩን ልኮ ወደ ኢትዮጵያ እንዲሄዱ አዘዛቸው። ጻድቁ አባታችን ገብረ ሕይወት ገብረ መንፈስ ቅዱስ የመንፈስ ቅዱስ አገልጋይ የተባሉት አባታችን ይቺ ሀገሯ ሩቅ ነው ሲባል እሰማለሁ። ማን ይወስደኛል? ማንስ ያደርሰኛል አሉ ጻድቁ አባታችን። በዚህን ጊዜ አገልጋይን መልአኩን ቅዱስ ገብርኤል ስም ያወጣልን እሳታዊው መልአክ እንዲመራህ እንዲያደርስ አዝዤልሃለሁ አለ። መልአኩ ቅዱስ ገብርኤል በደመና ሰረገላ ተሸክሞ 60 ነብር ይዘው ወደ ኢትዮጵያ አመጣቸው።
በንጉሱ የነበሩት በዘመኑ የነበረው ንጉስ ላሊበላ ነበርና ከሱ ጋራ እጅ ነስተው ጥቂት ከሱ ጋራ በሃዳዲ ዋሻ የመጀመሪያው ዋሻ ንጉሱ ላሊበላ የፈለፈላት አዳዲ ማርያም ከንጉሱ ጋራ ስራውን እያደነቁ ተጋድሎውን እያደነቁ ጥበቡን እያደነቁ ጥቂት ቀን ከሱ ጋራ በጸሎት አብረው ተጉ። ንጉሱ ላሊበላ አብረውት እንዲኖሩ ፍቃዱ ነበር። አጫዋች አገኘው፣ መካሪ አገኘው፣ ጸሎተኛ አባት አገኘው ብሎ ነበር። ነገር ግን አባታችን በዛች መልካም ምድር ላይ መቀመጥ አልፈለጉም። ዓላማቸው ለእግዚአብሔር ማደር ነው። ዓላማቸው ስጋቸውን መጉዳት ነው። ሰይጣንን ከሰይጣን ጋር መዋጋት ነበር ስራቸው። ሰይጣን የማረከውን ትውልድ ወደ እግዚአብሔር ወደ በረቱ ለመመለስ ነበር ጥረታቸው። ስለዚህ ይበቃኛል፣ እኔስ ወደዚህ በረሃ እሄዳለሁ አሉ። ወዴት አለ? እግዚአብሔር ወደ አመለከተኝ ዝቆላ እሄዳለሁ አሉ። ምን አሉ? ዝቆላ። ዛሬ አላልተነው ነው ዝቋላ ያለው። ዝቆላ ወደ ቆላው ሄዳለሁ። ወደዛ ሄደው አራቱን ማዕዘን አማተቡ፣ ባረኩ። ነገር ግን የታያቸው በጎ ነገር አልነበረም። ሰው በመስታወት ፊት ሲቆም በፊቱ ላይ ያለው በአካሉ ላይ ያለውን ጉድፍ ነገር እንደሚያሳየው ሁሉ አባታችን ገብረ መንፈስ ቅዱስ አራቱን ማዕዘን ሲባርኩ የኢትዮጵያ ሕዝብ ከእግዚአብሔር ርቆ ለሰይጣን ለዲያብሎስ ሲሰግድና ለጣዖት ሲያመልኩ አዩ። ይሄን ሕዝብማ ቅዱስ የሆነ ሀገር እግዚአብሔር ደጋግሞ የጠራት ሀገር ሰይጣን እንዴት ይማርካታል ብለው እጅግ አዘኑ። ከዚህ በኋላ ከራሳቸው ጋር ቃል ገቡ። የኢትዮጵያን ሕዝብ እስከሚምርልኝ ድረስ ከዚህ ባህር አልወጣም ብለው ቁልቁል ተዘቀዘቁ። ወገኖቼ ለዚህ ነው አባቶቻችን ዋጋ ከፍሏል የምንላችሁ። ይሄ መድረክ ዋጋ ተከፍሎበታል። ይሄ ነፃነታችን ብዙ አባቶቻችን አጥንታቸውን ከስክሰውበታል፣ ደማቸውን አፍሰውበታል። ቆዳቸው ሰውነታቸው እንደ ቆዳ ተጣብቀዋል። ሁሉ እያላቸው ለክርስቶስ ሲሉ ሁሉን ትተው ወጥተዋል። ዛሬ በነፃነት ለምናመልከው፣ ዛሬ በነፃነት ለምናከብረው በዓል የኋለኞች አባቶቻችን ዋጋ ከፍለውበታል። ዋጋ ከፍለዋል። እሳቱ እሳት ሳይመስላቸው፣ ሴፉ ሴፍ ሳይመስላቸው፣ ገደሉ ገደል ሳይመስላቸው ስለ እግዚአብሔር ዋጋ ከፍለዋል። ይሄን መድረክ በአግባቡ ካልተጠቀምን ተጠያቂ ነን። ለምን? ለሚጠፋው ትውልድ፣ ለሚባክነው ትውልድ ተጠያቂ ነን። ስለዚህ አባታችን ገብረ መንፈስ ቅዱስ በግብፅ 300 ዓመት በኢትዮጵያ 262 ዓመት ሙሉ ዝቋላና ምድረ ከብድ እየተመላለሱ እግዚአብሔርን ያመሰግኑ ጀመር። እነዛ አናብስትና ነብሮች እሳቸውን ያገለግላሉ። ጻድቁ አባታችን በዚህ በመጽሐፈ ምሳሌ እንደሚናገረው በመጽሐፈ ምሳሌ ምዕራፍ 14 ቁጥር 13 ላይ የሚናገረው ኃይለ ቃል አለ። አዎ አባታችን ገብረ መንፈስ ቅዱስ እነዚህ እንስሳት አሉ፣ እነዚህ እንስሳት ምን ይበላሉ? ምንስ ይጠጣሉ? የሰጠኸኝን ምን እመግባቸዋለሁ? እኔ ለራሴ ምንም የሌለኝ ሰው ነኝ አሉ። ምን የሌለኝ አሉት? ምን የሌለኝ? ምንም የሌለኝ ሰው ነኝ። ምንም የሌለው ሰው ነኝ። ስለዚህ ምን አሉ? ለነዛ ለራሳቸው ሳያዝኑ ስለሚበሉ ስለሚጠጡ ሳያስቡ እንደ ሰው ተፈጥረው ኑሯቸው ግን እንደ መላእክት ነበረ። ጻድቁ አባታችን እንደ ሰው ተፈጥረው ነገር ግን አኗኗሯቸው እንደ መላእክት ነበር። ያልወለዱ፣ ቤት ያልሰሩ፣ ምግብ ያልቀመሱ፣ ውሃ ያልጠጡ፣ ልብስ ያልለበሱ እግዚአብሔር በኪነ ጥበቡ ከእግር ጥፍራቸው እስከ ላይ ድረስ በፀጉር በክብር ያጎናጸፋቸው ታላቁ ጻድቅ
ገብረ መንፈስ ቅዱስ ናቸው። የኢትዮጵያው ባለውለታ የኢትዮጵያ ባለውለታ። ስለዚህ እኚህ ጻድቅ ስለ ራሳቸው መጠለያ፣ ስለ ራሳቸው ምግብ፣ ስለ ራሳቸው መጠጥ ሳያስቡ ስለሚከተሏቸው አናብስትና ነብር ጠየቁ አምላካቸው። ጌታ ሆይ በአራዊት ከበኸኛል፣ አመሰግናለሁ። ከሰው ርቄአለሁ፣ እናት አባት የለኝም፣ ወገኖች እነሱ ናቸው አሉ። 60 አናብስት 60 ነብሮች ነበሩ። ለእንስሳቶቹ አዘኑ፣ እንዲህ አሉ። በመጽሐፈ ምሳሌ ምዕራፍ 14 ቁጥር 13 እንዲህ ይላል፣ ለጻድቅ ሰው አለ ጻድቅ ሰው ለእንስሳ ነፍስ ይራራል አለ። የጻድቅ ሰው ለእንስሳ ነፍስ ምን ያደርጋል አለ? ይራራል። አያችሁ፣ ከሰው አልፈው ለእንስሳት ራሩ። እኔና እናንተ ግን ለእንስሳት አይደለም ለገዛ ወንድሞቻችን መራራት እንኳን አቅቶናል። ሰው ለወገኑ መራራት አቅቶታል። ሰው ለወገኑ እንኳን ማልቀስ አቅቶታል። ጻድቁ አባታችን ከሰው አልፈው ለእንስሳት እንኳን ራሩ ነው የሚለው። ራሩ፣ አዘኑላቸው። እኔና እናንተስ? ኢትዮጵያ የነበር እንደ ባሏ ካዘነው ጋር አብራ መታዝን ነበርች እኮ ኢትዮጵያ። ካለቀሰው ጋር አብራ መታለቅስ ነበር እኮ። እንዳሁኑ ላይም ሰላም ነበረም። እኔ ልደፋልህ ነበር እኮ። እኔ ልደፋልህ ከልብ ነበር። አፈር ስሆን ብላ ነበረ ከልብ ነበር። ዛሬ እኮ አምልቶ ይሄ አጋስስ ጠርጎብኝ ሄደ እኮ። ባካችሁ ምን አይነት ሆዳም ሰው እኮ ምን ሰዎች እኮ ነው ወገኖች። እንዲህ ብለን ስም የምንሰጥ እኮ ነው ወገኖች። እንዲህ ብለን ፍቅራችን ከአንገት በላይ። ጻድቁ አባታችን ግን ጻድቅ ሰው አለ ለእንስሳት ይራራል። ለእንስሳት አይደለም ለሰው ልጅ፣ ለሚራበው፣ ለሚጠማው፣ ለሚገፋው፣ ለሚታረደው። ዛሬ አይናችን እያየ ስንት ሰው ሞተ ነው ጥያቄው። ስንት ሰው ሞተ? እዚህ ቦታ መኪና ሲሄድ በጉዞ 20 ሰው ሞተ። አይ ትንሽ ነው፣ ተላመር ነው አይደለ? ተላመር ነው። በዶዘር መቀበርን ለመር ነው አይደለ? በአንድ መቃብር በአንድ ጉድጓድ 30-40 ሰው መቅበር ለመድን አይደለ? አይደል? ቆመት ትበላለህ አንተም፣ አንቺም ኑር ያለው ትያለሽ። እነሱስ ሲነሱኝ ብዛ አፈር ቀምሰዋል። ያንተና የኔ ግን አፈር እናገኝ ይሆን? ታገኝ ይሆን? ለራስህ አልቅስ፣ ለራስሽ አልቅሽ፣ ለራሴ አለቅሳለሁ። እኔስ ነፍስ ይማር በሏት ኢትዮጵያ፣ ነፍስ ይማር በሏት ቤተ ክርስቲያንን። የወላድ መሃን የሆነችውን ልጆቿ እንደ ቅጠል የረገፉባትን ልጆቿ አምነዋት በደጇ በተሰባሰቡ ወንጀል ሆኖ መታረድ፣ ወንጀል ሆኖ መታረድ። የሰው ልጅ እንስሳ እንኳን ሲታረድ ቶሎ ብለ ነፍሱን አጥፋው ይባላል። ሲያጓራ ያሳዝናል። የሰው ልጅ እየታረደ ያጓራ። አቤት አበስ ገበርኩ። ምን ጭካኔ ሆን! አረ ከየት ተማር ነው? አረ ማን ያስተማረን? አረ የነን ክፉ ማን ያስተመለከተን? ወገኖቼ አረ ኢትዮጵያ ያልነበረም ባሏ፣ አረ ኢትዮጵያ ያልነበረ ምግባሯ። የተራበ እኮ የምታበላ ነበረ። እንግዳ እኮ የምትቀበል ነበረ። ዓለም ሲያሳድዳቸው እግራቸውን አጥባ ሀብት ንብረት ሰጥታ እንግዳ አድርጋ በተቀበለች ሁለት ውሃ የነበር ለኦርቶዶክስ ይሄ ነበረ። ዓለም መቀመጫ ሲያሳጣቸው ሲያሳድዳቸው አገራችን ኢትዮጵያ እኮ ተቀብላ ነበረ ያስተናገደቻቸው። ሁለት ውሃ የነበር እንዴ ይሄ ነበር ዜጎቿን ማሰቃየት። እባካችሁ ወገኖች፣ እባካችሁ ወገኖች፣ የጻድቅ ሞት እኮ ነው ያለው። ጻድቃን ለእንስሳት ይራራሉ አለ። ለእንስሳት ይራራሉ። እኚህ አባት ራሩ። እግዚአብሔርም ቃል ገባ እንዲህ አላችሁ፣ ገብረ መንፈስ ቅዱስ ስለ ምግባችሁ ስለ መጠጣችሁ አትጨነቃል። ወገኖች አይዟችሁ፣ ስለ ጓዶ አትጨነቁ።
ስለ ትዳራችሁ አትጨነቁ። ስለ ልጆቻችሁ አትጨነቁ። ወደዚህ ምድር ስትመጡ እግዚአብሔርን አማክሮ የመጣ ሰው የለም። ይልቅስ አስቀድማችሁ የእግዚአብሔርን ጽድቅና መንግሥቱን እሹ ነው ያለው። የቀረው ሁሉ ይጨመርላችኋል። እሱ ዳርንጎት ነው ያለው እኮ። ስለምንበላው፣ ስለምንጠጣ፣ ስለምንኖርበት ቤት አንጨነቅ። ይቺ ዓለም ኃላፊ ነች ወገኖቼ። ኖረንም አላማረብንም እኮ። ዛሬ ድሮ በሰርግ ነበር የሚቀናው። አሁን እኮ ወገኖቼ በለቅሶ ይቀናል እኮ። በለቅሶ ይቀናል። የእናንተን አላቅም እኔ እቀናለሁ። ለምን? በዘመኔስ ቀባሪ ያገኘ ይሆን ነው ጥያቄው። በዘመድ በአዝማር ተከብሮ መሞት አለ ይሆን? መጽሐፍ ይናገራል። በዛ ዘመን የመከራ ዘመን ይመጣል አለ በትንቢቱ ላይ መጽሐፍ ቅዱሳችን። የመከራ ዘመን ይመጣል። ሞት ከእናንተ ይርቃል። ምን ይርቃል? ምን ይርቃል? ጥሩት። ምን ይርቃል? ሞት ከእናንተ ይርቃል። ከምታዩት ከምትሰሙት የተነሳ ሞታችሁን ትናፍቃላችሁ። ወደ ገደል ትገባላችሁ፣ ትሰበራላችሁ እንጂ አትሞቱም አለ። ምን ትላላችሁ? ትሰበራላችሁ እንጂ ሞትን አታገኙም አለ። በቁማችሁ መከራውን ትጠበሳላችሁ አለ። በቁማችሁ በመከራ ውስጥ ትቃጠላላችሁ። ከምታዩት ከምትሰሙት የተነሳ ሞትን ትመኛላችሁ። ሞት ግን ከእናንተ ይርቃል አለ። ይሄም የሚመጣው አለ ከኃጢአት ብዛታችሁ ነው አለ። ትጠሩኛላችሁ፣ እኔም ጆሮ እንደሌለው ዝም እላለሁ። ፊቴን ትፈልጋላችሁ፣ ፊቴን ከእናንተ ዞር አረግባችኋለሁ አለ። ጌታ ሆይ ባሪያህንም በቶሎ አሰናብተው፣ ባሪያህን በቶሎ አሰናብተው። ይበቃል፣ ይበቃል። ከዚህ በኋላ ኃጢአትን ማብዛት ነው። አሁን ያደለው ሎተሪ አይደለም። አሁን ያደለው ወደ ውጭ መውጣት አይደለም። አሁንም ትልቅ ሰው የሚባለው ወገኖቼ መኪና መዳት አለም። በዚህ ዘመን ቶሎ ሄደ ሰው ታድሏል። ቶሎ ሄደ ሰው ወደ ፈጣሪው ስብስብ ያለ ሰው ታድሏል። ክፉ ነገር ሳያይ ክፉ ነገር ሳይሰማ በአምላኩ እቅፍ የገባ ታድሏል ወገኖቼ፣ ታድሏል። አባታችን ገብረ መንፈስ ቅዱስ እግዚአብሔር አናገራችሁ፣ አትጨነቅ፣ ስለ እነሱ ምግብ አትጨነቅ፣ አንተ የረገጥከውን ትቢያ እየላሱ ምግብ ይሆናቸዋል አላቸው። አባታችን ደስ አላቸው። እንዲህ እያረጉ አንዴ ከዝቋላ አንዴ ወደ መረከብ እያረጉ ልክ በዛሬዋ መጋቢት 5 ቀን ጌታችን መድኃኒታችን ኢየሱስ ክርስቶስ ከቅዱሳኑ ጋራ ከመላእክቱ ጋራ እናቱን ይዞ በክብር መጥቶ ነፍሳቸውን ተቀብሎ ቃል ኪዳን ሰጥቷቸው እንዲህ አለ። ስምህን የጠራ መታሰቢያን ያደረገ ዝክርን የዘክር በስም ቀዝቃዛ የሰጠ ትውልዱን እምርልሃለሁ ማኅፀኗን አለመልምልሃለሁ ብሎ እግዚአብሔር አምላክ ቃል ገባ። መዝሙረኛው ቅዱስ ዳዊት እንዲህ አለ። በዚህ በመዝሙረ ዳዊት ምዕራፍ 116 ቁጥር 15 እንዲህ አለ። የቅዱሳን ሞት በእግዚአብሔር ፊት የከበረ ነው አለ። ምንድን ነው አለ? የቅዱሳን ሞት በእግዚአብሔር ፊት የከበረ ነው፣ የተወደደ ነው አለ። የቅዱሳኑ ሞት፣ የኔና የእናንተ ሞትስ በእግዚአብሔር ፊት ይወደድ ይሆን? እንወደድ ይሆን? እናንተ አባቴ ብሩካኖች እንኳን ደህና መጣችሁ እንባል ይሆን? ወይስ እናንተ አኬተኞች፣ እናንተ አመፀኞች፣ እናንተ እርጉማኖች ዓለም ሳይፈጠር ወደ አዘጋጀውላችሁ የዘላለም ስቃይ ሂዱ እንባል ይሆን? ዕጣ ክፍላችን የት ይሆን? መጽሐፍ ቅዱስ ግን ቅዱሳንን አከበራቸው ነው ያለው። የቅዱሳን ሞት በእግዚአብሔር ፊት የከበረ ነው እንዲሁም የተወደደ ነው አለ። አባቶቻችን የከበሩት፣ አባቶቻችን የተወደዱት እነ አቡነ ገብረ መንፈስ ቅዱስ በዚች ዓለም ላይ ሳታታለላቸው ቀርታ አይደለም። እቺ ዓለምን ሳይወዷት ቀርተው አይደለም። ነገር ግን በምድር ላይ ከሚያገኙ ተድላና ደስታ ይልቅ የሰማይ ቤታቸውን ናፈቁ። የሰማይ ቤታቸውን ናፈቁ። ወገኖች
ክርስትና እንዲህ ነው። የወደቁትን አይደለም የጸኑትን አባቶችን ማሰብ ነው። የጸኑት አባቶቻችን ስለ እውነት ነበር የሚቆሙት። ድሃ ተበደለ፣ ፍርድ ተዛባ እያሉ እውነትን ይናገራል። ዛሬስ ጨለማውን ብርሃን፣ መራራውን ጣፋጭ እያል ምን ሰብክ ሰዎች ነን ያለ ነው። ሰባኪ አልጠፋም፣ ወንጌል ሰባኪ አልጠፋም፣ እውነት ተናጋሪ ግን የለም። ዳር ዳር የሚሰብክማ ሞልቷል። ምን ነው ሲባል አሃ ለእንጀራ ይችንም አነካም ይላል። እቺ ትለፈኝ ይላል። እቺን ካልኩ ቀይ መስመር ነች ይላል። አሁን እየተበላ ያለው እንጀራ ነው። የጠላ እንጀራ፣ የጠላ ቂጣ እንጀራ እየበላ የሰው ደም እየበላ ከሊቅ እስከ ደቂቅ አገልጋይ ተገልጋይ ውሸት። እንደ ጮኸታችንማ ቢሆን አባቶቻችን ከ3 ሰዓት ጀምሮ በቅኔ ማለት እንደሚጮሁት እንደ ኪዳኑ፣ እንደ ቅዳሴው፣ እንደ ምህላው ምእመናን እንደሚመጸውተው ገዳም ለገዳም እንደሚዞረው ቢሆንማ አይደለም በኢትዮጵያ የሰው ጠማማ የእንጨት ጠማማ ይበቅል ነበር። ነገር ግን ቁመታችን እንደ ድንጋይ፣ ጮኸታችን እንደ ቁራ ነው። ውሸት ነው። ቅዳሴያችን አለ መስዋዕት አያሳርግ። መስዋዕት ቢያርግማ መቼ ንጹሕ ደም ይፈስ ነበረ? መቼ በአንድ ጉድጓድ 24 ሰው ይቀበር ነበረ? መቼ መሬት ትከዳን ነበረ? መቼ ሰላም እናጣ ነበረ? ቀዳሹ ለምን ትቀድሳለህ ቢለው ምን አባት ይራርክ፣ ክፉ ቁጥጥር አለ፣ ተቆጣጣሪ አለብኝ፣ ካልቀደስ ከእንጀራ ይባረራል ይላል። ስለ እንጀራው እንጂ የሚቀድሰው በረከት ለማግኘት ለመጸለይ የሚል የለም። አስተማሪው ለምን ትሰብካለህ ይባል አሃ ምን አባት ይራርክ፣ እንጀራ ሆኖብኝ ነው ህዝብን ለማዳን የሚል የለም። የተጣለብኝ ምንደኝነት ሳይሆን እረኝነት ነው የሚል የለም። ያሳሰዋል፣ የሰራው ቤት ያሳሰዋል። ያቺ ከኋላ በስርቆት የተገነባችው ቤት፣ ያቺ 4 ጎማ መኪና ታሳሰዋለች እውነት እንዳይናገር። ይቺ 30 እና 20 ሺህ ብር ደግሞ ታሳሰዋለች። የዘላለም ቤቱን እንግዲህ እያጣነ ያለው። ባካችሁ ስለ እውነት እንኑር። ተናገርንም አልተናገርንም መሞት አይቀር። በአማረ ቤትም ኖርክ በጭቃ ቤትም ኖርክ መጠራት አይቀር። ስለ እውነት ለምን አንኖር? ለምን ስለ እውነት አንኖር? የቅዱሳኑ ሞት በእግዚአብሔር ፊት የከበረ ነው አለ። የቅዱሳኑ ሞት በማን ፊት የከበረ ነው? በማን ፊት የከበረ ነው? በእግዚአብሔር ፊት የከበረ ነው። ጻድቁ አባታችን ዝም ብለን አይደለም፣ በእግዚአብሔር ፊት ሞታቸው ክብር ስላገኘ ነው፣ ሞገስን ስላገኙ ነው። ቅዱሳን አባቶቻችን ለመከራ ይሽቀዳደሙ ነበር። ዋጋ ለመቀበል ዋጋ ለመቀበል ይሽቀዳደሙ ነበር። እንዲህ ይላል በዮሐንስ ራእይ ምዕራፍ 14 ቁጥር 13 እንዲህ ይላል ከእንግዲህ ወዲህ በጌታ የሚሞቱ ሙታን ብፁዓን ናቸው አለ። ከእንግዲህ ወዲህ በጌታ የሚሞቱ ብፁዓን ናቸው አለ። በማስም የሚሞቱ በባስም የሚሞቱ በጌታ ስም፣ በቀኝ አዝማች አይደለም፣ በግራ አዝማች አይደለም፣ በመኳንንት ከሌ አይደለም፣ በጌታ ስም። አባቶቻችን ብናከብራቸው በጌታ ስም ስለሞቱ ነው። በወንጌል ዋጋ ስለከፈሉ በጌታ ስም የሚሞቱ አለ። ከእንግዲህ ወዲህ በጌታ የሚሞቱ ሙታን ብፁዓን ናቸው። ብፁዓን ለምን? መታሰቢያቸው ይኖራል። ሲወራ ሲተረክ በደካማ ጎናቸው ሳይሆን በጥሩ ጎናቸው፣ ሰውን በማሰቃየት ሳይሆን የተገፉትን በማዳናቸው ዝናቸው ይነገራል አለ። ዝናቸው ይነገራል። እንዲህ ይላል በዚህ በመዝሙረ ዳዊት ምዕራፍ 12 ቁጥር 5 እንዲህ አለ ስለ ድሆች መከራ፣ ስለ ችግረኞች ጩኸት እግዚአብሔር አሁን እነሳለሁ ይላል አለ። ስለ ድሆች መከራ፣ ስለ ድሆች የተባሉት አቅም የሌላቸው በማህተባቸው ይወደቁ የታረዱ ማለት ነው። ድሆች
እግዚአብሔር ግን እንዲህ አለ፣ ስለ ድሆች መከራ፣ ስለ ችግረኞች ጩኸት አለ፣ ስለሚታረዱት፣ ስለሚሞቱት አማኞች ስለ እነሱ ጩኸት አሁን እነሳለሁ ይላል እግዚአብሔር። እነሳለሁ። እግዚአብሔር ይነሳል። ሲነሳ ግን እቺን ዓለም ዝም ብሎ የሚያይባት አይደለም። እንደ ጨርቅ ጠቅሎ ወደ መጣችበት ይመልሳታል። ነገር ግን እቺን ክርስቶስ በመጣበት ሰዓት ከሚጠፉት ነን ወይስ ክብሩን ከሚወርሱ ሰዎች ነን ያለ ነው? ክብሩን ከሚወርሱ ነን ወይስ ከሚጠፉት? ይሄን ነው ማሰብ ያለብን ወገኖች። ይሄን ነው ማሰብና መገንዘብ ያለብን። ከአባታችን ከገብረ ሕይወት ከገብረ መንፈስ ቅዱስ የምንረዳቸው የምናየው አበይት ነገሮች ሶስት ነገሮች ናቸው። እጥር አድርጌ ትምህርት ተጠቅላለዋለሁ። አንደኛው ዓለምን ንቆ ለእግዚአብሔር መሆን ከአባታችን ያየነው። ዓለምን ንቆ ለማመን ከእናት ከአባታቸው ወጥተው ዜግነታቸው ኢትዮጵያዊ አይደሉም። ተመልከቱ፣ ግብፃዊ ናቸው። ነገር ግን ከእናት ከአባታቸው መለየት፣ ከወገን መለየት፣ ከሀገር መለየት፣ ባልተወለዱበት ባላደጉበት ሀገር ለእግዚአብሔር ቃል በገቡት መሰረት እግዚአብሔርን ጌታን ማገልገል ምን ያክል መታደል ነው! ዓለምን ንቆ ለእግዚአብሔር መሆን። ዓለምን ንቆ ማለት ምንና ብቻ አይደለም። በዚህ በአንቀጸ ብፁዓን የሚናገረው ማቴዎስ ወንጌላል ስለ ጽድቅ የሚሰደዱ ብፁዓን ናቸው ይላል። ጥሩ ነው። ፍርድን አስተካክሎ መፍረድ ይቻላል። በዓለም ተቀምጦ የተራበ ማብላት ይቻላል። በዓለም ተቀምጦ መጽደቅ ይቻላል። የጽድቅ መንገዶች ብዙዎች ናቸው። የኃጢአት መንገድ በጣም ጠባብ ነው ካወቅንበት። ዓለምን ንቆ ለእግዚአብሔር መሆን፣ ዓለምን መናቅ እንደ ጉድፍ። ለምን መሰላችሁ? ወርቅ ብንለብስ፣ የወርቅ መኪና ብንነዳ፣ በወርቅ ቤት ላይ ብንኖር፣ በወርቅ አልጋ ብንተኛ የለም እንጂ የወርቅ እንጀራ የወርቅ ወጥ ጠቅለ ብንበላ እድሜያችን ቢበዛ 70 እና 80 ነው። ከዛ በኋላ መሄዳችን አይቀርም። ሞት አለ። ስምህ ወርቅ አለማው ትባል ይሆናል። ስምሽ ወይዘሮ ወርቄ ትባል ይሆናል። አዎ ስምሽ ያምራል። አዎ ስም ያምራል። የሞት ክለታ የሞት ለታ ግን ወርቅ አለማው ወጣ ለሚባለው ሬሳው ወጣ ነው የሚባለው። ሬሳን አይደለም ሀብት አይደለም መኪና አይደለም ቤትን ይዘህ ልትሄድ ስምን እንኳን ይዘህ መሄድ ስልጣን የለም። ሬሳ ወጣች ወይ ነው። የሴት ልጅ ጾቷን የምታገኘው ወንድ የምትሆነው የሞተች ለታ ነው። ሬሳ ወጣ ነው የሚባለው። እኩል ነው እዛ ሰዓት። ሴት ወንድ የለም። ሬሳ ወጣ ወይ ሬሳ ወጣች አይባልም። ሬሳ ወጣ ወይ ሬሳ ነህ። ስለዚህ ሬሳ መሆንን አፈር መሸከምን ረስተግና አትቆለል። እኔ ወንዱ ነኝ ጀግና አትበል። የቀን እንጂ የሰው ጀግና የለው። እደግራለሁ አሁንም የቀን እንጂ የሰው ጀግና የለው። እኔ ወንዱ ነኝ ጀግና አትበል። ጀግናው መድኃኔዓለም አለ ከላይ ሆኖ የሚዳኝ ቤት እንደሚገባ የማታውቅ አይተናል። ስልጣኑም ብሩም በእጃቸው የነበሩ እኮ ሰዎች መሪዎች እኮ ነበሩን አይደል እንዴ? ነበርን አይደል እንዴ? እግዚአብሔር ሲገባ ቢታይ ኑሮማ ብዙ ፍተሻ በነበረበት። አሃ አንተ ቆይ የመጣው ለበጎ አልመጣም ብሎ ጠበቃው ጋርዱ ባባረረው ነበረ። ግንስ ገባ ሾጣ አድርጎት ወጣ። እግዚአብሔር እንዲህ ነው። ድነው ይመጣሉ ብለን ስንጠብቃቸው በሬሳ ሳጥን መጡ። ይሄ እኮ ነው። ያንተም የቀን ጉዳይ ነው። ተራ ነው የምትጠብቀው። ተራሽን ነው የምትጠብቂው። ገንዘብ አያድንሽም። ገንዘብ አያድንም። መኪና አያድንም። የገነባው ቤት አያድንም። የሚያድን መልካም ስራ ነው። ዓለምን ንቆ ለእግዚአብሔር መሆን። ሁለተኛው የእግዚአብሔርን ጥሪ መስማት መታዘዝ። ሁለተኛው ምን አልኳችሁ? የእግዚአብሔርን ጥሪ መስማት መታዘዝ። ምንድን ነው ያልኳችሁ? የእግዚአብሔርን ጥሪ መስማትና መታዘዝ። መስማት መታዘዝ። የእግዚአብሔርን ጥሪ እግዚአብሔር የሚለን መስማት። እግዚአብሔር ትእዛዙ ጥሪው ምንድን ነው? እርስ በእርሳችሁ ተዋደዱ ነው። የእግዚአብሔር ጥሪ ምንድን ነው? ተፋቀሩ ነው። የእግዚአብሔር ጥሪ ምንድን ነው? ትእዛዙስ ምንድን ነው? ተዋደዱ። የተገፋውን ደግፉት ነው። የተራበውን አብሉ ነው። የታሰረውን ጠይቁ ነው። ወገኖቼ
ትእዛዙን መጠበቅ፣ ለእግዚአብሔር ጥሪ ጆሮአችንን መክፋት፣ ዓለምን እምቢ ማለት። ዓለም ብዙ ጥሪ ብዙ ድምፅ ታሰማለች፣ ወደ ሞት ባህር ትጠራለች። እምቢ ማለት። እግዚአብሔርን እሺ በሉት፣ ወደ እናንተ ይቀርባል። ዲያብሎስን እምቢ በሉ፣ ከእናንተ ይሸሻል ያለው ቅዱስ ጳውሎስ። ወገኖቼ እባካችሁ ቀሪ ጊዜያችን ለእግዚአብሔር እናሳድር። የእግዚአብሔርን ጥሪ እንስማ። እግዚአብሔርን እሺ እንበለው። እግዚአብሔርን እናዳምጠው ምን እንደሚለን። እግዚአብሔር ሊፈርድብን፣ እግዚአብሔር ሊኮንንን አይደለም ጥሪውን የሚያሰማው። ልጅ ሆይ ና ይልሃል ሸክምን ሊያቀል። ልጅ ሆይ ና ይልሻል ጓዳሽን ሊሞላልሽ፣ ታሪክሽን ሊቀይርልሽ። አንቺ ግን ልሩጥ ያለሽ። በሩጫ እግዚአብሔር አይገኝም፣ በሩጫ እግዚአብሔር አይገኝም። ሶስተኛው እንደ ጻድቁ አባታችን በጾምና በጸሎት መወሰን። እንደማን? እንደ ጻድቁ አባታችን በጾምና በጸሎት በቅድስና መወሰን። በቅድስና መልከስከስ አያስፈልግም። ፍየል ታውቃላችሁ? ፍየል ቀዥቃዣ ነች። ፍየል እፍረቷን ጥላ የምትሄድ ነች። እፍረቷን ገልጣ የምትሄድ ነውረኛ ነች። ፍየል ድምፅ አይረብሻል። ፍየል ቀዥቃዣ ነች። ለእረኛም አትመች፣ ለእረኛ አትመች። አይታችኋት ከሆነ ስትሄድ ድምጿም ያባርቃል፣ የተኛ ትቀዘቅሳለች። አስቸጋሪ ነች። እዚህ ስሏት እዛ ነች። ሁለተኛ እፍረቷን ገልጣ ጭሯን ወደ ላይ አቋልልማ ነው የምትሄደው። በግ አይታችኋል? ድምፁ የተረጋጋ፣ አካሄዱ የተረጋጋ፣ እፍረቱን የሸፈነ ነው በግ። ጭራውን ሸፈን አርጋ ነው የምትሄደው በግ። ወገኖቼ እኔና እናንተ በጉኑ ተባል እንጂ ፍየሉን አልተባል። በዚህ ዘመን ባለቀበት ዘመን በ11ኛው ዘመን ለኃጢአት መሽቀዳደም ይቅርብን። አባቶች በሽበታችሁ እግዚአብሔርን አመስግኑት። እናቶች በሽበታችሁ በእድሜያችሁ እግዚአብሔርን አመስግኑ። ተጨፍልቆ ልጅ ለመሆን እኮ የሚሯራጥበት ዘመን ላይ ደርሰናል። አባቶችና እናቶች ከቀለም ጋር ነው ግብግቡ። ቁንጅና ሳሎን ገብተው ከወጣቱ ጋር ይሻማሉ ቀለም ለመቀባት። እችን ሁለት ጸጉር እኮ ማብቀል አቅቶታል ትውልዱ። እዚህ ነጭ ጸጉር ላይ ለመድረስ ትውልዱ እየናፈቀው ነው። ያለ እድሜው እየተቀጨ ነው። ያለ እድሜው ራሱን እያጠፋ ነው። መኖር ሰለቸው፣ መኖር አቃተው። የወደፊቱን ሕይወት የወደፊቱን እቅዱን ሲያስበው ተስፋው ጨለመ። እግዚአብሔር አልገል ቢለው ራሱን በሲባጎና መርዝ እየጠጣ እየሞተ እኮ ነው ትውልድ ያለው። ለዚህ ትውልድ አይገደንም? አባቶች አይገደንም? ስልጣነ ክህነት የያዘ መስዋዕት የምንሰዋ ለእግዚአብሔር ቅርብ ነን ያለን መቼ ይሆን ታዲያ የምታማልዱን? መቼ ነው የምታሳርቁን? ለዚህ ትውልድ መቼ ነው መጸልዩለት? ራሱን እንዳያጠፋ፣ ራሱን እንዳይገል፣ ከእግዚአብሔር እንዳይጣላ መቼ ነው የምትመክሩት? ኧረ መከሩን አባቶች። ጊዜያችሁን ተጠቀሙበት፣ እረኝነታችሁን ተጠቀሙበት። ምንደኛ እንሁን ባካችሁ። የመጨረሻው መደምደሚያ ይቃል አራተኛው እንዲህ ይላል፣ እሺ ብትሉ አለ ኢሳይያስ ምዕራፍ 1 ቁጥር 5። ኢሳይያስ ምዕራፍ 1 ቁጥር 19 እሺ ብትሉ ለኔ ብትታዘዙ አለ። ለማ ብትታዘዙ? ለማ ብትታዘዙ? ለእግዚአብሔር ብትታዘዙ አለ። ለኔ አለ፣ ለአምላካችሁ፣ ለፈጣሪያችሁ፣ ለንጉሳችሁ ብትታዘዙ አለ የምድርን በረከት ትበላላችሁ። እምቢ ብላችሁ ብታምፁ ግን አለ እሱን እናንተ ሙሉት፣ አልጠራውም፣ አልናገረውም። እናትና አባቶቻችን የድሮ እናቶች ደግ ደግን ተመኙ ደግ ነገር እንድታገኙ ይላሉ። እንኳን ጠርተነው እየመጣብን እኮ ነው፣ እያባላን እኮ ነው ያለው። ምኑን ልጥራው? ምን አስደስቶኝ የተረከው መጽሐፉን ከዚህ በላይ መተረክ አልችልም። ክፉ ነገር ነው ያለው። እቤታችሁ ገብታችሁ አንብቡት። ኢሳይያስ ምዕራፍ 1 ቁጥር 19 እሺ ብትሉ ለኔ ብትታዘዙ የምድርን በረከት ትበላላችሁ። እምቢ ብላችሁ ብታምፁ ግን አለ እቤት አንብባችሁ ጨርሱት። እምቢ ብላችሁ ብታምፁት ምን ይጠብቃችሁ ይለን ይሆን? የአበባ ወንበር፣ የቀይ ምንጣፍ፣ ለእያንዳንዳችሁ አክሊል አይደለም ይለው። ከበድ ያለ ቃል ነው፣ የሚሰቀጥጥ ነው።
ድሮ ስናነበው ቀላል እየመሰለን ነበር። በእኛ ዘመን ቢደርስ አይመስለንም ነበር። አሁን እኮ የዘመኑ ኃጢአት እጅ ከፍንጅ ሆኗል። እጅ ከፍንጅ የድሮ ኃጢአት ይውላል ያድራል፣ በልጅ ይደርሳል፣ በልጅ ልጅ ይባላል። እኔ ምን ቸገረኝ በልጅ ከደረሰ ነበር። አሁን ግን ለልጅ አይደለም እጅ ከፍንጅ ነው የዘንድሮ ኃጢአት። እጅ ከፍንጅ ዋጋ ትከፍለባታለህ፣ ዋጋ ትከፍያለሽ። ለእግዚአብሔር እሺ እንበል፣ ለእግዚአብሔር እንታዘዝ። በአንደኛ ዮሐንስ ምዕራፍ 3 ቁጥር 18 እንዲህ አለ፣ ልጆቼ በሥራ በእውነት እንጂ በቃልና በአንደበት አንዋደድ አለ። ገብረ መንፈስ ቅዱስ በተግባር መስለውታል። በቃል አይደለም በሥራ መስለውታል። በእምነት መስለዋል፣ ተጋርለዋል። ቅዱሳን መላእክትን መስለዋል። ይችን ዓለም ናቁ። ለጉሮሯቸው እንኳን ጥቂት ውሃ እንኳን ሳይጠጡ የዚችን ዓለም ጣዕሟን ሳያውቁ ከእናታቸው ማኅፀን እንደወጡ ንጽሕናቸውን እንደጠበቁ ወደ ንጹሕ አምላክ ወደ ቅዱስ አምላክ በክብር በዛሬ ቀን አርፈዋል። ከአባታችን ከጻድቁ ገብረ መንፈስ ቅዱስ በረከቱን ጸጋውን አምላካችን ያሳትፈን። የመከረን ያስተማረን የአባቶቻችን አምላክ ስሙ የተመሰገነ ይሁን። ወገኖቼ እግዚአብሔር አምላክ ከሁላችን ጋር ይሁን። እግዚአብሔር ሁላችሁን ይባርካችሁ። እግዚአብሔር አምላክ ባላችሁበት ሁላችሁንም ጤናችሁን ይስጣችሁ፣ ጤናችሁን ይስጣችሁ። እግዚአብሔር አምላክ ከሁላችን ጋር ይሁን። እግዚአብሔር ከሁላችን ጋር ይሁን። ጤናችሁን ይስጣችሁ። እስካሁኑ ሰዓት ድረስ በእውነት እጅግ ይከብዳል። እንደ ቆማችሁት ቁመት ጻድቁ አባታችን በመከራ በችግር ቀን እሳቸው ይቁሙላችሁ፣ ከጎናችሁ ይቁሙላችሁ። ስራ አጣችሁ የምትንከራተቱት ወንድም እህቶች፣ የጠዋት እንጀራ ለአዳምም አልጠቀመም። የጠዋት እንጀራ ለአዳምም አልጠቀመው። በ6 ሰዓት ወደ ምረፋይድ ወደ መከራው ዓለም ተባሮ ወጥተዋል። የጠቀመው የማታ እንጀራ ነው። ከድንግል ማርያም የተገኘው ኢየሱስ ክርስቶስ የጠቀመው የማታ እንጀራ ይስጣችሁ። እግዚአብሔር የምታመሰግኑበት ወጣችሁ የምትገቡበት እንጀራ መድኃኔዓለም ይስጣችሁ። አገርን ለቆ ከመሰደድ ኧረ መድኃኔዓለም ይጠብቃችሁ። እንጀራችሁን በአገራችሁ ላይ ያርግላችሁ። በሥራ ገበታ ላይ ያላችሁት እናትና አባቶቼ ነገ ቀነስ ይሆን ነገ ባረር ይሆን ልጆችን ምን አበላቸው ይሆን እያላችሁ የምትጨነቁ መድኃኔዓለም ዝቅታን መቀነስን ሳይሆን በከፍታ ላይ ከፍታ በማረግ ላይ ማረግ በእርገት ላይ እርገቱን ድንግል ማርያም እሷ ታላብሳችሁ። በዛሬ ቀን መሃላችን መጥተው ቃል ኪዳን ታቦቱን ቢያከብሩ ደስ እያላቸው ነገር ግን ጤና በማጣት አልጋ ላይ ተኝተው አምናኮ ታቦቱ ፊት ቆሜ እልል ነበረ ዛሬ ግን ጤና አጣው ያሉትን ጻድቁ አባታችን በቃል ኪዳናቸው በጸሎታቸው ፈውሰውልን የዛሬ ዓመት አይደለም የዛሬ ሳምንት ለደጁ አብቅተው ለምስክርነት ያብቁልን። በእኛ ኃጢአት በእኛ በደል ምንም የማያውቁ ሕፃናት ዋጋ እየከፈሉ ነው ያሉትና በዘመናችን በእኛ ኃጢአት በእኛ በደል ምንም የማያውቁ ግራ ቀኙን የማያውቁ ሕፃናት ዋጋ እየከፈሉ ነው ያሉት። ግማሾቹ ሲታረዱ፣ ግማሾቹ ሲሰደዱ፣ ግማሾቹ ሲያጡ በየመንገድ ላይ ወድቋልና የተወለዱትን ሕፃናቶች ሁሉ መድኃኔዓለም ለቁም ነገር ያብቃልን፣ ያሳድግልን። እናት ያጡትን መድኃኔዓለም ያጽናናልን። በእድሜ ገፉት እናት አባቶቻችንን ይህ ቀሪ ዘመናቸው ክፉ ዘመን ነው፣ አምላኬ ሆይ ምን ታሳየኛለህ እያሉ አባት እናቶቻችን በየቦታው ያለቅሳሉና በእድሜያቸው የገፉት አባት እናቶቻችን ጤናቸውን ሰጡ፣ እድሜ እንደማቱሳላ ሰጡ። የተሻለውን ዘመን እንዲያሳይልን የአምላካችን መልካም ፍቃድ ይሁንልን። ብድግ ብላችሁ እንደቆማችሁ ዘወትር ስቆም አብራኝ የምትቆም ስናገር አብራኝ የምትናገር ከብዙ ወጥመድ ከጠላቶቼ የምታስመልጠኝ የዘርዓ ያዕቆብ እመቤት ጻድቃኔ ማርያም ጣዕሟን በአንደበታችሁ ፍቅሯን በልቦናችሁ ታሳድርባችሁ። እንደ ቆማችሁ በዘርፋፋ ቀሚሷ በድባብ ጥሏ ትምራችሁ ትከተላችሁ። ሰላም እግዚአብሔር ከእናንተ ጋር ይሁን። በቤታችሁ በጎ ነገር ይጠብቃችሁ። መልአከ ሰላም ቅዱስ ዑራኤል በዕለተ ዓርብ የጌታን ደም በብርሃን ጽዋ ተቀብሎ በዓለም ላይ ለበረከት እንደረጨ ሁሉ በእያንዳንዳችን ቤት ላይ የሰላሙን የፍቅሩን የጤናውን መንፈስ ያፍስላችሁ። ሳታዊ መልአክ ቅዱስ ገብርኤል ጻድቁ አባታችን እየመራ ወደ ቅድስት ሀገር ያመጣ ከሞት ያተረፈ ከክፉ ነገር የጠበቀ ቅዱስ ገብርኤል ከመከራ ያስመልጣችሁ። ሰላም እግዚአብሔር ከሁላችን ጋር ይሁን። አገራችን ኢትዮጵያ
ዙሪያዋን በእሳት አጥሮ መሃሏን ገነት ያድርግልን። ተዋህዶ ሃይማኖታችን ይጠብቅልን። ጠላቶቿን ፈጥኖ ከእግሮታችን ያስገዛልን። የሚመሩንን መንፈሳዊ አባቶቻችን ቋንቋ ከቋንቋ ልብ ከልብ ያገናኝልን። ቤተክርስቲያናችን ይጠብቅልን። ጠላቶቿን ያስታክስልን። እግዚአብሔር ፍቅራችንን ያብዛን፣ ቁጥራችን ያብዛን፣ የጠፉትን ይመልስልን። እጅግ አድርጌ ወዳችኋለሁ፣ አከብራችኋለሁ። ሰዓቱን በጣም ሄዶ እኔም ሰዓት ወስጄባችሁ እንደገና በሸክም ላይ ሸክም አብዝቼባችኋለሁና መድኃኔዓለም ኃጢአታችሁን በዛሬ ቀን ሁላችሁም ተሸክማችሁ የመጣችሁት ቋጠሯችሁ ተፈቶላችሁ ደስ ብሏችሁ ለመመስከር ያብቃችሁ። ደስ ብሏችሁ ለመመስከር ያብቃችሁ። እግዚአብሔር ከሁላችን ጋር ይሁን። ሰላም እግዚአብሔር ከሁላችን ጋር ይሁን። ንቁ ኦርቶዶክስ ተዋህዶ የጸሎትና የንስሐ መርከብ ማህበር በእግዚአብሔር ፈቃድ በወንድማችን የኔነህ ተስፋዬ አስተባባሪነት ከተመሰረተ ጊዜ ጀምሮ ከሚሰጣቸው ዘርፈ ብዙ መንፈሳዊ አገልግሎቶች መካከል የሐዋርያዊ አገልግሎትና ያሬዳዊ ዝማሬዎች አንዱ ነው። በዚህ ክፍል የኦርቶዶክሳዊ ተዋህዶ ቤተክርስቲያንን ዶግማና ቀኖና የጠበቁ ኦርቶዶክሳዊ ለዛ ያላቸው ለነፍስ እረፍትን የሚሰጡ ወቅታዊና ዘመኑን የዋጁ ስብከቶችና ያሬዳዊ ዝማሬዎችን በመላው ዓለም ለሚገኙ ተመልካቾቹ በንቁ ሚዲያና በኢትዮ ማህበር የዩቲዩብ ቻናል እያቀረበ ይገኛል። አገልግሎቱ በመላው ዓለም ለሚገኙ አማኞች ተደራሽ እንዲሆን በየዕለቱ የሚለቀቁ ስብከቶችንና መዝሙሮችን ላይክና ሼር ያድርጉ። እንዲሁም የዩቲዩብ ቻናላችንን ሰብስክራይብ በማድረግ የዚህ ታላቅ አገልግሎት ባላሻራ ይሁኑ። ንቁ ሚዲያ ርቱ የቤተ ክርስቲያን ልሳን